አንቺ ነውራም በአለጌ ብላሽ ነውራም ምን አይነት ሴት እንደሆነች እቺ ገረድ አለባይስ እግዚአብሔርን ቤተሰቦች ይሄን ቪዲዮ ያየን ሁላችንም ኢሞሽናችንን ኮንትሮል ለማድረግ እንሞክር። የሆነቴን ነው በጣም ነው የሚያቃጥለው። ታብዳላችሁ ነገ ከባለትዳር ወንድ ጋር አብራው ማደር ማለት እኔ እኮ መጀመሪያም ብያለሁ ቤተሰቦች ሩታና አብርሃም የተጣረቁት ቀን ሄርሜላ ከአንደበቷ ያመለጠ ቃል አለ። አብርሃምንና ሩታን ካላስታረኩኝ ከአብርሃም ጋር በነፃነት አብሬው ልሆን አልችልም። ሩታንና አብርሃምን ካስታረኩኝ በኋላ ነው በነፃነት ከአብርሃም ጋር እንደልቤ መሆን የምችለው ብላ ነግራን ነበር። አሁንም ሄርሜላ እያስታረቀቻቸው ያለችው ለጥቅም ነው እንጂ አብርሃምና ሩታ መሃል ላይ የጠፋውን ሰላም ለመመለስ አስባ ወይ የአብርሃምና የሩታ ጉዳት ታይቷት አይደለም ብለን እኛም ስናወራ ነበር። እንግዲህ የሷ ጥቅም ይሄ ነው። በቃ በአብርሃምና በሷ መሃል ላይ ያለውን ርቀት ከት ለማድረግ ነው፣ ለመቀራረብ እንዲመቻት እንጂ ሩታና አብርሃምን ያስታረቀቸው ለአብርሃምና ለሩታ ምንም አይነት ነገር ጠቅሞ አይደለም። ቤተሰቦች እግዚአብሔር መግደል ነበር መጨፍጨፍ ማን መጣሽ? ያምካል እንዴ? ያምካል ወይ? አረ የመምሽ የማይለቀም ቢያዝሽ እኔ እንዲ ማንንም ረግም ያቀም እግዚአብሔርን አናደም እናቴ እኛን ኦዲየንሶችን ቆይ ማቃጠል ነው እናንተ ሰራ ከፈጣሪ በታች እኮ ከመሬት ያነሳናችሁ እኛ ነን ኦዲየንሶቻችሁ። እግዚአብሔርን ነው የምላችሁ ቤተሰቦቼ ሰብስክራይብ ላይክ እያደረግን እኛን ከፍ ያደረግናቸው ኢቭን እኔን ራሱ ሰብስክራይብ እና ላይክ እያደረጋችሁ 10,000 ላይ ያደረሳችሁ እናንተ ናችሁ። ነገ ለኔም ደግሞ ስኬታማ ሰው ከሆንኩኝ በኋላ እናንተን እንደማበሰጫጭ ከሆነ ምን ዋጋ አለው? የእውነቴን ነው እኮ የምላችሁ ቤተሰቦች። አረ በጣም ይደብራል እግዚአብሔርን ባለጌ ይሄን ልጅ ደግሞ ባላየው ራሱ ወይኔ እንደዚህ ልጅ ይዘጋኝ ሰው የለም እናቴን። በጣም ነው የደበረኝ፣ በጣም የመጨን የደበረኝ እንከፍ ሰው ይናተኛ ባክ ማን ያመጣሽ እዚህ? አሁን ምን ሰራለሁ? የማን እንደ አብረን አንድ ያደረው ትናንትና ማታ ሳይካንቺ ጋር አላጥኩም እንዴ? ዳውራውተን መተን እዚህ ታዲያ ቤቱን ማን ያሳየክ? እኔ ካላሳየውክ እንዴ? ለምን ከነ ጽጌ ከእናንተና ጋር አይደል የመጣ ነው ወደዚህ? ጽጌ እዛኛው ቤት ነው የተኛት። እኔ እናንተ እዚህ ቤት ሩታዬ የኔ እናት አይዞሽ ህመምሽ በረታ፣ ስቃይሽ በረታ። ባንቺ ላይ ሲሆን ሁሉም ነገር ይበረታል። አንቺ በስማ ሩታ ላይ ሲሆን ሁሉም ነገር ይጫጫናል። እናቴ ከሙተ ይሄ አይደለም ለትዳር ለአዳር አይሆንም። ይሄ ወንድ በቃ እኔ አስረግጬ ነው የምነግረው፣ ለምንም አይሆንም። ይሄ ሰው ተኛ ነው ናተኛ ምን አልተኛ ምን ያልፈልግ ነው እማ እንደ ማባራ ያስተኛክ የሚያስተኝ አልገኝ አይፈልግም። ይሄ ነው ለአንተ ምን አይነት ልጅ ነው? በእናትህ ልክ ደይ ነው ካንቺ ጋር ነው አልተኛው። እየቀለሽ አይደለም እና ገብተኛውና ሄርሜላ እየቀለሽብኝ ነው። ናተኛ አትቀልድብኝና አይቷል ከኔ ጋር ማታ እንደተኛክ ለምንድን ነው እንደ አዲስ ሰው የምትሆነው? ጠጥታል እንዴ? ያማል ማታ ብለህ እቺ ልጅ የሆነ ነገሯ በቃ ሜሪ ፒንክን ትመስላለች። በቃ ሁሉ ገጸ ባህሪዋ የሜሪ ፒንክ አሁን ዳኒ ቤት ሄዳ እየሰራች ያለችው ስራ አይታችኋል አይደል? ዳኒና ጽጌን የመለያየት ስራ ማለት ሌላ ሴት አምጥታ እንደው ቀለበት ፕሮግራም ራሱ አስኬዳለች። እቺ የሰውን ህይወት ለመበጥበጥ ሆን ብለን የምንነሳ ሰዎች ግን ምናችንን ነው የሚያመን? እዲ ስተኛ ምን ተስተውሎ ነገር የለም። ስለዚህ ዳመራ መብራቱንም አታውቅም ማለት ነው። እንደው የኔ እናት ሁለት ተደራራቢ ዳመራ እላይሽ ላይ ይብራ ምን እላለሁ እኔ የሆነት በቃ የባለ ትዳሮች ህይወት ላይ ገብተሽ ምስቅልቅላቸውን አውጥተሻል። ያንቺም ህይወት እንዲ ምስቅልቅሉ ይውጣ። በቃ እኔ ማንንም ለመርገም ለመስደብ እንዲ አጀንዳ ይያላቅ። በጣም ነው ያስጠላሽን፣ በጣም ነው የደበርሽን። የሰውን ህይወት ለመበጥበጥ ተነስተሻል። አንድ አምላክ የሥራሽን ይከፍልሻል። በአንቺም ህይወት ላይ እንደዚህ ነገር መከሰቱ አይቀር። ሰው የዘራውን ነው የሚያጭደው። አንቺም የዘራሽውን እንደምታጭዲ እወቂ። በዚህ እርግጠኛ መሆን አለብሽ። ሰላም እንዴት አላችሁ? ውድ የተከበራችሁ እና የተወደዳችሁ የኔ ቻናል ቤተሰቦች ደህና ናችሁ?
አማናችሁ እሰይ እንኳን ደህና ሆናችሁ። እናንተ ደህና ከሆናችሁልኝ ለኔ በቂ ነው። ዛሬ እንግዲህ በአዲስ ቪዲዮ ለእናንተ ተመልሰን መጥተናል። ጽሁፉ ላይ እንደምታዩት አብርሽና ሄርሜላ ገጠር ላይ አብረው አደሩ። አስደንጋጭ ነገር ተፈጠረ ይላል። አብረው አደሩ። ከባለትዳር ወንድ ጋር አብረው አደረች። ምን እንበለሽ? ዝም ብለን እናያለን። እናቴን እኔ እየተናደድኩኝ ነው የነሱን ቪዲዮ ባይዜ የማየው እየተቃጠልኩኝ ቢቀርሰኝ እኔ ቪዲዮ ባልሰራስ እናቴ ዝም ብዬ እየተቃጠልኩኝ እንትከም። ኤኒዌይስ ውድ ቤተሰቦቼ ሐሳብ አስተያየታችሁን ሁላችሁም ኮሜንት ላይ የጻፋችሁ ሩታዬ ጀግና ከጎንሽ ነን፣ በርቺ፣ እግዚአብሔር አምላክ ከአጠገብሽ አለ፣ ማንም አያስፈልግሽም እያላችሁ ሁላችሁም ያላችሁን መልካም ቀና አመለካከታችሁ ለሩታ ጻፉ። ለቤቱ እንግዳ ከሆናችሁ ሰብስክራይብ አድርጋችሁ ቤታችንን ተቀላቀሉ። ምርጥ ቤተሰብ ነን። እናቴን በኔ ይሁንባችሁ። ሰብስክራይብ አድርጉና እኔን ጠይቁኝ። ከዛ ምርጥ ቤተሰብ ነን። ቤተሰብ አባል ሁኑ። የቤቱ ቅመሞች ደግሞ እኔን ስታበረታቱ ከፈጣሪ ጋር እዚህ ያደረሳችሁን አሁንም የእናንተ ድጋፍ ከኔ አይለየኝ። ላይክ እያደረጋችሁ ሐሳብ አስተያየታችሁ ደግሞ ኮሜንት ላይ ጻፉ። እስከ መጨረሻው አብራችሁ ይቆዩ። እወዳችኋለሁ። የራሱን እንግዳ ይዞ መጥቷል። ሀያቴ ቤት ነው ያለነው እና በጣም ደስ ይላል። በጣም ደስ በሚል መልኩ በዓልን አክብረናል። ዛሬ ደግሞ የሆነ ተንኮል አስቤ ነው የመጣሁት። አብርሽ ተኝቷል፣ ሌሎች ደግሞ እዛኛው ቤት ናቸው፣ ምግብ እየበሉ ነው። እሱ ደግሞ አርፍዶ ነው ማታ የተኛውና የሆነ ፕራንክ አስቤ ያለው ከዚህ በፊት ከአብርሽ ጋር ፕራንክ አድርጌውም አድርጎኝም አያውቅምና አብሮ መተኛት ነው ለአንቺ ፕራንክ? ይሄ ነው አለ አንቺ ፕራንክ? ምንድነው ፕራንክ? አታውቂም ወይ? ባለትዳር ወንድ እኮ ነው፣ የተከበረ ነው እንዴ። ይሄ ኳንሱላ ከመጋፈፍ አይተናነስም ከባለትዳር ወንድ ጋር። ባለትዳር ባይሆን ራሱ ያለ አንድ ሰው ፍቃድ ሄደሽ መተኛት ምን ይሉታል? ይሄንን ከየት ያመጣሽው ባል ነው እንዴ? ያንቺስ ድፍረት አሁን በዛ እኪ። ምን አይነት ሰው ነሽ? ምንድነሽ አንቺ? ሰው ነሽ? ሰይጣን ነሽ? አረ መንፈስሽን መታው ወጋውን። ካሜራውን በመስታወት በኩል ታደርገውና እኔ በበር በኩል ገባለሁ። ዘጋች። ከፋኝ እንደገና። ከነኚህ ከብቶች አትሻይም አንቺ። ላምነሽ ከነኛ ላሞች አትሻይም አንቺ። ሰብሰብ ብሎላችኋል እንግዲህ አንበሳው ምስትህን እዛ የት እንደሆን ጥለህ አንተ የሰው ቤት ተሽከርከር መርዝ እንደጠጣው ጀል እያልክ ትኖራለህ። ባይዞ የሩታ እንባ መቼም አያሳርፍህም። እድሜ ልክህን እየተሰቃየህ ትኖራለህ። አዚስ ታይም አንተ አረፍ ያለው በቃ ጀስት ምርጥ ላይፍ እየኖርኩኝ ነው ልትል ትችላለህ። የሩታማ አይደለም እንደው የሴት ልጅ እንባ ይሰብርሃል። የሰው እንባ ደግሞ መጥፎ ነው። ቤተሰቦች እኔ በዛ በኩል ዞር ይገባለሁ። ቀስ አድርገህ ካሜራውን ቀስ አድርገህ የሚገባብሽ ይግባብሽ። አሜን በሉና ሮጭ በዛ በኩል ይገባለሁ። ስራሽ ይፍረስ እንዳይታይበት በዚህ መስታወት በኩል ቀረጸው። ልምታት ወርወር ስክሪኑን እንዳታዋረደኝ በስትክክል ቅረጽ። በመስታወት በኩል ተዋረጅ። እኛ ምን እንላለን? እንደሆነ ቡታጅራ በሆንኩኝ ማለት አንቺን ለማስቀየም ብቻ ስል እናንተ ሰፈር መጣ ነበር። የመጣኝ ካሜራ ይዤ በቃ የምቱኝ ወንዶቹ እና አቤል እና አትሽ የምቱኝ በቃ አያውቁኝም። ግን አንቺን ነበረ በቃ መቆራረጥ። እኔ ስሜታዊ ላለመሆን እሞክራለሁ። ለጥ ብሏል። ምን ማድረግ እንዳለብኝ እንደው ለጥ ብለሽ ቀሪ አንቺ ለጥ ብለሽ ለእኛ ልትነግሪን
እቃፊ ውድ ስትሰሚው ምናምን እንዲህ ስትተሻሽ ያልነበር እንዲህ ማቀፍ እኮ አያስነውርም መሆን እናንተ ጋር። አሁን እኮ እኔ ባለትዳሮቹ ጥንዶቹ እየመሰሉኝ ያሉት ሄርሜላ እና አብርሽ እንጂ ሩታና አብርሽ አይደሉም። ሩታና አብርሽ እንደማይሆኑ ነው ሄርሜላ እየሆነች ያለችው እያደረገችው ያለችው። ማሬ ደንግጠህ ምንድን ነው ይሄ? እባካችሁ ምንም አይደነግጥም። እንደው ሁኔታው ለኔ ተመቸኝ፣ ሁኔታው ለኔ ተመቸኝ እያለ ነው። ይሄኔ በውስጡ አታስመሰል። ደንግጠህ አይደለም። ማነው መጣሽ? ማነው መጣሽ? ያምካል እንዴ? ያምካል ወይ ምንድን ነው ያመኝ? ይሆናል ሰው ይናተኛ እባክህ። ማነው ያመጣሽ እዚህ? ማን ያመጣሽ ማለት አልገባኝም። ያምካል እንዴ? በጠዋት ነው አርጊ የምትለኝ? ተኛበት። ልጆች ይዘው ምን ፈልገህ ነው? ምን ሆነሃል በዚህ ጠዋት እኮ? ማነው ያመጣሽ እዚህ? ኧረ ልተኛበት። አብርሻ ምን ሆነሃል በዚህ ጠዋት እንዴ? አበራ እንዴ ማታ ያልተኛ ነው። እኔ ከዚህ ጋር የምትተኛው ያምካል? የቀለድክብኝ ነው? የእውነት እየቀለድኩ አይደለም። ኧረ በስመ አብ መስታወት ከፍተህ ምናምን ምንድን ነው ያማል እንዴ? ኧረ ልተኛበት። አብርሃም በዚህ ሰዓት አትቀልድብኝ። ጠጥቼ ነበር እንዴ? ናሬ የሚያጠጣ ያጠጣ እግዚአብሔርን። ይህ ልጅ ግን ቆይ ለሚስቱ አያስብ። አንዳንድ ሰዎች እነ ኤፍሬም ምናምን ሩታን ልትነምኗቸው ሁሌ የምትመጡ ይህን ወንድማችሁን አታሳርፉትም? ይህን እኔ የማይሆኑ ቃላቶችን ለመጠቀም እየተገደድኩኝ ነው። በጣም ይቅርታ እግዚአብሔርን። እንደ ውሻ የትም ዝም ብሎ እንደ ዝርያ ውሻ ሴት የሚቀያየር ይህን ወንድ ምከሩት እስቲ። ኤፍሬም እንደ ወንድም አይደለ? ይሰማሃል? በቃ ምከሩ። ሩታን የምትመክራትን የምትለምናትን ያህል አብርሃምን አሳርፈው ቢሆን ከአብርሃም ጋር አውርተህ የሆነ ነገር ቢሆን እኮ ሩታ ምንም ግድ የላትም ትመለሳለች። ግን ሁሌ ሩታን በቃ ትለምኗታላችሁ። ከመለመናችሁ በፊት ይህንን ልጃችሁን ይህን ወንድማችሁን አሳርፉት። ይሄ ነው በቃ የሴት አባዜ ያለበት። ሴት መቀያየር የሆነ እንደ ጀብድ ይታየው ይሆን እንዴ? አረ ደስ አይልም። አረ ደስ አይልም። ደስ አይልም። ደስ አይልም። ገማ ተግማማችሁ ትሸታላችሁ። አሁንስ ደበራችሁ። አውቃለሁ አብርሽ እኮ ምን ሆነሃል? ለምን አትተኛም? ጌታ እንቅልፍ የመጣው አሁን በዚህ ሰዓት የምትቀልድበት ሰዓት ነው እኮ። ማን ያመጣሽ ነገር? ማን ያመጣሽ? ማታ አብረን አደር ነው። አንቺ ዛኛው ቤት አይደል? እንዴት ነሽ? እኔ እዚህ ዣ እንደ የመጣሁት እኔ አይደለም ያመጣሁት። እንደምን ሻል? አንቺ ያምሻል። እየቀለድሽብኝ ነው። በጠዋት አንተ ነህ እየቀለድክብኝ ያለው። ልተኛበት። አሁን መጥተሽ ነው? አሁን ምን እሰራለሁ? ማን እንደ አብረን ያደር ነው ትናንትና ማታ። እኔ ከአንቺ ጋር አላደርኩም እንዴ? ዳመራ አብርተን መተን እዚህ። ታዲያ ቤቱን ማን ያሳይክ? እኔ ካላሳየሁክ እንዴ? ለምን ከነ ጽጌ ከእናንተ ነገር አይደል እንዴ መጣ ነው ወደዚህ? ጽጌ እዛኛው ቤት ነው የተኛት። እኔ እናንተ እዚህ ነው የተኛ ነው። እና ቤልስ አትካደኝ። እና ቤል እዛኛው ቤት ሁለተኛው ከአቤል ጋር ማታ እዚህ አብረን እኮ ነው የመጣ ነው። አቤል ብሩክ ሁላችንም ተሰብስበን እዚህ ነው የመጣ ነው። ኧረ አብርሃም በጌታ አትቀልድብኝ። እኔ እንቅልፌ መጥቷል። ናተኛ አልተኛም። ምን አልፈልግም ነው ይሄማ እንዴ? ማታ አብረን ያደር ነው። ልክ ደይ ነው ከአንቺ ጋር ነው አልተኛም። እየቀለድሽ አይደለማ? እና ገብተኛውና ሄርሜላ እየቀለድሽብኝ ነው። ናተኛ አትቀልድብኝ። ና ምንድን ነው ንገሪኝ። እሺ እኔ በዚህ ሰዓት ከየት እመጣለሁ እንዴ? ማታ እንደዚህ አንዴ የለበሱት። እሺ ስልክ ስንት ሰዓት ሆኖ ነው? ያምካል እንዴ? ሰዓትህን ታዲያ ማን አወለቀው? እዛ ጋር ሰዓት ማን አወለቀው ታዲያ? ጀግኒት
ናተኛ ከዛስ ሌላ ምን አበልክ? ቀበቶህንም አውልቃል። ልክ ዳይ ነው ናተኛ እዚህ ጋር ሄርሜላ ምሻል እንደ አረብ ጋር የማይሆን ነገር አቀልጅብኝ። አራብሽ በጌታ ታዲያ ማታ አብረን ስተኛ ምን እሺ እና የሚሴት ናቸው እና እዛ ከነቡቡ ጋር ነው ተዛራት እኮ እሺ ካንቺ ጋር እንደተኛ አውቀዋል። እዚህ ነበሩ እዚህኛ በተኛታችን አይተው እነሱ እዛ ሳሉ ምናምን ተኙ። መኝታ ክፍል ደግሞ እነ ቢኒ ምናምን ተኙ። በቃ ምን ማውቃቸው ላይ ወይ ሌላ ጊዜ ነው ብቻ አይደለም። ሌላ ቀን ስተኛ ሁለቱ ቀን ብቻዬን አይደል እየተኛሁ የነበረው። አንቺ ግን ለምንድን ነው የመጣሽው ዛሬ? ቦታ አልተመቸኝም ነበር እዛኛው ቤት። እንዴት ነው የማይመችሽ? ሌሎቹ እንደዛ አታኝ ነበር። ራት በልተን በራስ እጅ እዚህ አብረን መጣ። በራስ እጅ እነሱም ነበሩ ጓደኞችም ነበሩ። እነሱ ሳሎን ተኙ። እኔ ደግሞ እዚህ መጥተን አብረን ተኛን። ልካለው አቤል ያሉበት ቤት ነኝ። ቆይ ትሄዳለሽ? እኔ አሁን እንቅልፍ መጥቷል። ሰው በዚህ ጠዋት አንተ አላሳዝንም እንዴ? እኮ ተነሽ ውሰጂ። ምን አይነት ቀበቶ ለምን አወለከው? ኧረ እንደዚህ አታለኝ። ኧረ አብርሃም በእግዚአብሔር ያሟል እንደ እኔ እንቅልፍ መጥቷል። እንተኛ ቁርስ በላ። አንተማ ጠጥተህ ነው አሁን የመጣው። ይካድከኝ። ኧረ እግዚአብሔር ቤተሰቦች በጣም እኮ ነው እየተቃጠልኩኝ ያለሁት። በጣም እየተቃጠልኩ በይዞ ይሄ ቪዲዮ በጣም ሰዓት ሄዶ በኋላ ነው የቀረጽኩት። ማታ አሁን ፖስት ላደርግ ስለማይመች ጠዋት ነው የምፖስትላችሁ። አለኩኝ እንደው ሄጄ ለጥ ነው የምለው። እኔ ስልኬ ዳልጎረጎረም በልኝ ተቃጥዬ ማለት ነው። አቃጠሉን ጎበዝ ስራሉ። እሺ በቃ ነው ይሄ ነው። ናሺ በሺ ቆይ ልንገርህ። ወይኔ አብርሃም በጌታ በኢየሱስ እኮ ቆይ ተረጋጋ። ትሄዳለህ በል ፀሐይ ነው። ተረጋጋ። ለምን አትረጋጋ እኮ እኔ ቁርስ ልበላ ነው እዛ። ቁርስማ በልተህ ጠጥተህ ነው የመጣው። አሁን ስለጠጣህ ነው እንደዚህ ሆንክ። ማታ በደህና አንደበትና ገብተን ተኛ በእናትህ። ከዛ ትወጣለህ በጌታ። ኧረ አብርሃም በጌታ ቆይ ልንገርህ። እሺ የሆነ ነገር ልንገርህ። አንዴ ቆምልኝ። የሆነ ነገር ልንገርህ። ና ቆይ ምንድነው? ጌታን አንድ ነገር ብቻ ልንገርህ። እሺ ሜላታ ዝገኝ ነው እናትሽ እኮ ነው የምትሄደው። በቃ ጭራሽ ሳር ላይ ትቀመጣለህ እንዴ? እሺ ቁርሴን ልብላ በቃ። እሺ እዚህ እንተኛ። ብርድ ልብሱን ላምጣው። እሺ ዛሬ ምን ሆናለች? በተኛቱ ነው አንቺ የፈለግሽው። ምንድነው? እውነት ከዚህ በላይ አልቻልኩም። ሳቄ መጥቷል እና እሺ አውቀሽ ነው ቤት ዝም ብለሽ መጣሽ ቁጭ ብለሽ ነው እኔ ጋር ፍራንክ ነው በቃ። ምንም ጠዋት ነው የመጣሁት ከዛኛው ቤት። ካሜራማኑን ይሄ ነው አብርሃምም ኤርሜላም ለእናንተ ያ ነው። እናቴ ገደል ገቡሽ። ደስ አትሉ። በጣም ነው የምትደብሩት። ብታውቁ እንዴት እንደምንጠላችሁ ሁለታችሁንም ሲጀመር ማለት ነው። እኔ አላውቅም። እግዚአብሔር ሩታ ባለሽበት ፈጣሪ ሰላም ያርግሽ። እግዚአብሔር አምላክ የሆድሽን በጀርባሽ ለመሸከም ያውቃሽ፣ ይርዳሽ፣ ከአንቺ ጋር ይሁን። ያው በሰዓት ሰው አጠገብሽ የለም እናውቃለን። ሰው አያስፈልግም። እግዚአብሔር ካለ በቂ ነው። ኤኒዌይስ ውድ ቤተሰቦች ያያችሁት ቪዲዮ ይሄው የመቃጠል ዘመቻ ነው። ምንም ማድረግ አትችሉም። እንግዲህ መቃጠል ነው። ደስ የሚለን ጊዜ ይኖራል። የነበረ ቆይታ ይሄንን ይመስል ነበር። ቤቱ ሰብስክራይብ አላደረጋችሁ አድርጉ። ትመቹኛላችሁ ደግሞ ከማንም በላይ ማለት ይመቻችሁ።